ንስሐ መግባት በጣም ቀላል ነው። ወጣቱ በጣም የከበደው ሰይጣን የንስሐን ቫልዩ ስለሚያውቅ በቃ ክርስቲያኑና ንስሐ ገባ አውጅበት ጦርነት አውጅበት ይፈልግባት መልካሙ ገበሬ አልተገኘባትም ከበለሷ ፍሬ። አንተ ለመጸለይ በጣም ልታጋ ትችላለህ፣ ላያስቆም ይችላል። ጸሎትህ ግን ወደ ንስሐ ሊመራ ሲል ያን ጊዜ ማስቆም። ለስልሶላት ነበር ሃይማኖት መሬቱ ተቀጥሮላት ነበር አጥር ስርዓቱ ተለቅሞላት ነበር ድንጋይ ፈተናዋ ፍሬ ግን ታጣባት በመጨረሻዋ። ጾም ወደ ንስሐ ማይመር ከሆነ ለምን 40 ቀን 40 ሌሊት ጾምለት? ምን አገባውስ? አድንም እኮ ስለጸለይክ ስለጾምክ አድንም፣ ስለሰገድክ አድንም። የሌለባት ቅጠል ስለሆነች ተካዩን በምግባር ስላላስደሰተች መልካሙ ገበሬ ሊቆርጣት ተነሳ ሌሎች እንዳይጠፉ በእርሷ የተነሳ። ንስሐ መግባት ያስፈልጋል። ዋናው መደምደሚያው ከንስሐ በኋላ ያለው እስከ ወዲያው ያንን መሄጃውን መንገዱን ስለሚያውቅ ባገኘው አጋጣሚ አንተ ዲስትራክት ማድረግ ነው። አንዳንድ ሰው እኮ ነገ እሄዳለሁ ብሎ ተኝቶ ሊያልፍበት ይችላል። አጋጥሞ እኮ በቃ ሁሉ ነገር ይዘጋጋል፣ መንገድ ይዘጋጋል፣ ቤተሰብ ሊከለክል ይችላል፣ የሆነ ለቅሶ ሊፈጠር ይችላል። ቆም ብለህ ካሰብከው ምን ያህል እንደሚፈራ ነው ሳጥናኤል። እኛ ወደ እግዚአብሔር እንዳንቀርብ ንስሐ ገብተን ያሳፈረችንን ራሳችን እንድንጠላ ያደረገችን ያችን ኃጢአት እንዳንናዘዝ የሚፈልገው ከሱ እንደምታመልጥ። ለንስሐ የሚሆን እድሜ እንዲሰጣት ጠባቂ መላኳ ተማጸነላት። ምክርና ተግሳጽ ይጨመርላት ታፈራ ከሆነ ለዓመት ልህያት። ስብሰባ ነው የሚጠራው። ሄኖክ ስለ ንስሐ ሲያስብ አረ ሊያመልጠን ነው የሚለው። ባሰብክባት ቅጽበት ባወራው ቅጽበት ምን ያህል አንተን ከመንገዱ ለማስቀረት እንደሚችል እና ወጣቶች ፈርተውም አይደለም፣ በነገራችን ፈርተው አይደለም፣ ሰይጣን የሚያሳስበው ሐሳብ ልክ ንስሐ ስታስብ የምታስበው ንስሐ እንዳትገባ የሚያሳስበው ሐሳብ ምንም አይደለም እንጂ ሰይጣን ራሱ። እና ማወቅ ያለብህ ነገር ለንስሐና ለስጋው ደግሞ የምንሰጠው የትኛው አይነት ኤክስኪዩዝ ምክንያት ይወሽ ተቀበል። ልመናውን ሰምቶ ጌታውን ፈቀደ ጥቂት ዕድሜ ሊሰጥ ሊታገስ ወደደ። ዳግመኛ ሲመጣ ፍሬ ካላፈራች ተቆርጣ ወደ እቶን እሳት ትጣላለች። ሞቲቬሽናል
አይደለንም፣ ህይወት ነው የምናወራው። ድሃ ነኝ እንዳትል በነፃ ነው። በሽተኛ ነኝ እንዳትል ጤነኛና አካል ጉዳተኛ አይመርጥም እግዚአብሔር። ስጋው ደግሞ አይመርጥም። ይህንን አይመርጥም። ማንንም አይመርጥም። ምን ልታቀርባ አይመቸኝም ነው? ጊዜህን ለሰጠ እግዚአብሔር ጊዜን አልሰጥም እንደማለት ምን ኖራል? እውነት እንዴት ነው ሰው ጊዜ የለኝም ቢዚ ነኝ የሚል? ለመዳን ከሞትክ በኋላ የሚገጥምህን እኮ ህይወት እኮ እየተወራ ያለው እዚህ። እንዴት ሰው ገሃነመ እሳት አትግባ እየተባለ እየተለመነ ቢላል? አይ ሲሆን ነው መግባት ፈልግ ይባላል አይባልም? በዚህ ልክ ለንስሐና ለስገዶ መስነፍ ማለት በዚህ ልክ ስራ ስላለ መቅረት የምትጨነቀውን ያክል ቅዳሴ ስላለ ማስቀደስ ትጨነቃለህ። የአምላክህን ስም ሳጠራ በመዋልህ ይከብድሃል። በቃ ክርስቲያኑና ንስሐ ገባህ አልገባህ ይጨንቀሃል። አሁን ከዚህ ጉባኤ በኋላ ምንድነው ትርፋችን? ምንድነው የሁሉ ጩኸት? እንዴት ነው የሁሉ ገንዘብ? እንዴት ነው የሁሉ ሴረሞን? እንዴት ነው የሁሉስ? አንድ ሰው እንኳን ከእግዚአብሔር ጋር የማይታረቅ ከሆነ ምንድነው የሁሉ መዝሙር? ምንድነው የሁሉ ስብከት? ምንድነው የሁሉ ሊቅ? ምንድነው ትርፋችን? ማቆየት። ለውጥ ስለ መንፈሳዊ ነገር ግድ ይልሃል። እሱን ካረክ እያመለጥክ ነው። ይፈልግ መልካሙ ገበሬ አልተገኘም ከበለሱ የዘላለም ህይወትን ኢግኖር እንደማድረግ መግፋት ማለት ነው። በቃ በዚህ ምድር ያለውን ህይወት ብቻ ማሰብ። ሰው ሞቱን ቢያስብ በነገራችን ለንስሐ ያለው አመለካከት ራሱ ይቀየራል። የዛሬ 3 ቀን በዚህ ምክንያት በሽታ ምክንያት ትሞታለህ ብትባል ሁሉም ሰው የመጀመሪያ የሚያደርገው ነገር ንስሐ ነው። ለምን? ሞትን ሲያስብ ኦኬ ህይወት እዚህ ጋር ያቆማል፣ ለካ እንደዚህ አይቀጥልም፣ ከዚህ በኋላ ህይወት አለ የሚለው ነገር ማሰብ ይጀምራል። ያን ጊዜ ደንግጦ ነው ንስሐ የሚገባው። መቼ እንደምትሞት እኮ አታውቅም። የሚያውቁ ሰዎች ካሉ እንደው ይንገሩን። ጀግና ከሆንክ ምን ይላል ተመልከቱ። ቅዱስ ዮሐንስ አፈወርቅ በራስ ላይ ጦርነት አውጅበት ይላል። መቆጣት ከፈለክ መጀመሪያ በራስ ላይ ተቆጣ ይላል። ልክስክስነትህን፣ ስግብግብነትህን፣ ክፋትህን፣ ዝርክርክነትህን፣ ዘማዊነትህን ተቆጣው። ስንፍናህን ተቆጣው። በዲያብሎስ ላይ ጦርነት ክፈትበት። የዘላለም ርስትህን ለሚነጥቅህ፣ ከዘላለማዊ ርስት ለነጠቀ፣ ከልጅነት ለሚያዋርድህ፣ ከእግዚአብሔር ከሚያጣላህ፣ እግዚአብሔርን ያህል አባት፣ ገነትን ያህል ቦታ፣ ልጅነትን ያህል ተድላ ደስታ ከነጠቀ፣ ከክብር ካዋረደ በሱ ላይ መጀመሪያ ተነስ ይላል። እውነቴን ልንገራችሁ፣ ሰው መጀመሪያ ከራሱና ከዲያብሎስ ጋር ጦርነት ከገጠመ በዓለም ላይ ያሉ ጦርነቶች በሙሉ ይጠፋሉ። የምሬን ነው ነግራችሁ ማለት ጦርነትን በሙሉ እኮ የሚያቀጣጥሉት ራሳቸውንና ዲያብሎስን ማሸነፍ ያቃታቸው ሰዎች ናቸው በዓለም ላይ ማለት። ራሱን ያልገዛ ሰው ሲበጠብጥ ነው የሚኖረው። ዲያብሎስን ማሸነፍ አቅቶት ዲያብሎስ የሰለጠነበት ሰው ሲበጠብጥ ነው የሚኖረው። ሰው መጀመሪያ ዲያብሎስንና ራሱን ለማሸነፍ ከተነሳ ዓለም በሙሉ በሰላም ትኖራለች፣ በሰላም ውላ ታድራለች። ዛሬም ነገም ከነገ ወዲያም እኔ ብትጠየቅ የምናገረው ይሄ ነው። ነገም ከነገ ወዲያም እስከ ዓለም ፍጻሜ ድረስ ብንጠየቅ የምንመልሰው ክርስቲያኖች መልሳችን ይሄ ነው። በዓለም ላይ ያለው ሁከት እንዲነሳ እንዲጠፋ ከፈለግን ከዲያብሎስ ጋር ጦርነት እንግጠም። አሁን እዚህ ያለው ሰው ራሱ በዚህ ሳምንት ከዲያብሎስ ጋር ተዋግቶ ዲያብሎስን ቢያሸንፍ እርግጠኛ ነኝ ኢትዮጵያ ሰላም ትሆናለች።